ይሄን ተጫዋች በፕሪሚየር ሊግ ላይ ረሳ ነው አይደል? ግን እናስታውሰዋለን። የቅርብ ጊዜ ምርጡ ተጫዋች ስለነበረ ማለት ነው። ማይክል አንቶኒዮ ከደረሰበት የመኪና አደጋ ግጭት በኋላ እንግዲህ ዛሬ ከቢቢሲ ጋር በነበረው ቆይታ ላይቭ ላይ ተገኝቶ ለቢቢሲዎች እንግዲህ አደጋው ላይ የነበረውን ነገር አጋርቷል። በተለይ ደግሞ 6 ልጆቹን ጥሎ ሊሄድ ነበር ወደ ሞት። እንግዲህ የልጆቹ አምላክም ቢሆን ታድጎታል ብዬ ነው የማስበው። ለማንኛውም ግን ማይክል አንቶኒዮ ስለ አደጋው የተወሰኑ ነጥቦችን ለማንሳት ሞክሮ ነበር ዛሬ በነበረው ሁኔታ ላይ። በተለይ ደግሞ እሱ እንዳለው ከሆነ የመኪና አደጋው በጣም ከባድ እንደነበረና እንዲሁ ፌራሪ ከዛፉ ጋር ከተጋጨ በኋላ ለሞት ተቃርቤ ነበር፣ እግሬም ተሰባብሯል ሲል ነው የተናገረው። እና ፕሪሚየር ሊጉ ላይ ካሉ አስፈሪ አጥቂዎች መካከል እንግዲህ አንዱ ነው አይደለ? የበለጠ ግዙፍ ነው፣ ይሮጣልም። በእርግጥ ምናልባት ለአጥቂነት አይሆን ይሆናል ወደ ዌስትሃም ቤት ሲመጣ ሲፈርም፣ ግን የመጣው እንደ አታኪንግ ሚድፊልደር ሆኖ ነው ይባላል። ግን የበለጠ ተሰልፎ ሲጫወት የነበረው እንደ አጥቂም ጭምር ነበረ። በርካታ ግቦችን ያስቆጥር ነበር። ፕሪሚየር ሊጉ ላይ ድምቀት ነበር። ግን ያ አሁን ዌስትሃም ዩናይትድ ቤት ውስጥ አይታይም። በተለይ እሱ በጉዳት ከሜዳ ከራቀ ጊዜ ጀምሮ አሁን ላይ የዌስትሃም ያ ግርማ የለም። እሱ በነበረ ሰዓት በተለይ በጥሩ ፐርፎርማንሱ እየተገኘ በነበረበት ሰዓት የነበረው ግርማ አሁን ዌስትሃም አጥቶታል ብዬ አስባለሁ። ለማንኛውም ግን ለቢቢሲ ይሄን ሲል ምን አይነት ስሜት ነበረው አለ። እንግዲህ ከግጭቱ በፊት ምንም ነገር እንዳልነበረ ነው የማስታውሰው። ግን ደግሞ ከዛ በኋላ ነፋስም ይመስለኛል እንዲሁ ደግሞ እርጥበታማ ነገር ከዛም አስፈሪ አስጨናቂ ኢንሲደንቶች ተፈጥረው ነበረ እና ያ እንደተከሰተ አስታውሳለሁ ሲልም ጭምር ነው የተናገረው። ራሴን ከሳትኩበት ስነቃ ለፖሊሶችና ከዛ ባለፈ ደግሞ እንዲሁ ላገኘኋቸው ሰዎች እናገር እንደነበረም ነግረውኛል ሲል ራሱን ከሳተ በኋላ እንግዲህ የነበረውን ነገር ነው ያስረዳው። ፖሊሶች መጥተው ሲያገኙኝ በሁለቱ ወንበሮች መካከልም ገብቼ ነበረ። በቦታዬ ላይ አልነበርኩም፣ ወይም ይሄ የአሽከርካሪው የሹፌሩ ወንበር ላይ አልነበርኩም፣ ተቀርቅሬ ነበር። በኋላ ላይ ግን መስኮቱን ከፍቼ ለመውጣት ስታገል እግሬ ደግሞ ተሰብሮ ስለነበር ግን አልቻልኩም ሲል ጭምር ነው የተናገረው ማይክል አንቶኒዮ። ከ3 ሳምንታት በፊት ታዲያ ወደ ጓሮ እንደሄደና መኪናዋንም እንዳያት አደጋ የደረሰበትን መኪና እንዳያትም ጭምር ነው እና አይቷት ውስጡ ጥሩ ስሜት አልተፈጠረም። እሱ እንደሚለው ከሆነ ወዲያውኑ ውስጤ ጥሩ ነገር አልተሰማኝም። መኪናውን ካየኋት በኋላ ለሞት ምን ያህል ተቃርቤ እንደነበረም ጭምር ነው የተገነዘብኩት እና በሆዴ ውስጥ የሆነ ነገር ሲተራመስ የሆነ ነገር እንግዳ ስሜት ሲሰማኝ ነው ሆዴን ሲያመኝ ነው ያስተዋልኩትኝ እና ያ የበለጠ ምን ያህል አደጋ ደርሶብኝ እንደነበረ ያ ነግሮኛል ሲልም ጭምር ነው የተናገረው። ለማንኛውም ግን ስዕሎቹንም አይቻለሁ፣ ግን ስዕሎቹ በአካል የደረሰብኝን ነገር በፍጹም አያብራሩም ሲል ነው የተናገረው ማይክል አንቶኒዮ። እስኪ ፎቶውን አይተን እንመለስ። ፎቶዋ እንግዲህ የመኪናዋ እቺ ነች። እቺ ምናልባት በጣም ዙም ስለሆነ ላይታያችሁ ይችል ይሆናል፣ ግን ደግሞ እሱ ሆስፒታል ውስጥ ሆኖና ከዛ ባለፈ ደግሞ እንዲሁ መኪናዋንም ደግሞ በሌላ ፎቶ ይሄንን ምስል ነው እንግዲህ የበለጠ ቴሌግራፍ ዛሬ ያጋራው። መኪናው ምናልባት በጣም ዙም ከሆነ እናንተ ጋር እኔ ጋር በጣም ዙም አድርጎ ነው የሚያሳየኝ። በደንብ ፉል ሆኖ ላይታይ ይችላል። ቴሌግራፍ ላይ የገባችሁ ፎቶውን የበለጠ መመልከት ትችላላችሁ፣ ግን በጥራት እዚህ ላይ ያሳያችኋል ብዬ አላምንም። ኤኒዌይስ ግን ካሳያችሁ እሰየው፣ ካላሳያችሁ ግን ቴሌግራፍ ላይ የበለጠ ፎቶውን ብታዩት ዘግናኝ አደጋ ነበር የደረሰበት እና እግሩ ተሰባብሯል ማለት ይቻላል። ወደ 4 ቦታ ያህል አስከፊ ስብራቶች ገጥመውት እንደነበረም ጭምር ነው የሚያነሳው። እንግዲህ እንዳልኳቸው የ6 ልጆች አባት ነው። የመጀመሪያ ልጁ 13 ዓመቱ ነው። ኢፒንግ የሚባል ጫካ ውስጥ ነው እንግዲህ ተጋጅቶ የነበረው ዲሴምበር 7 ላይ ከዛፍ ጋር ተጋጅቶ የነበረው እና በህይወት ውስጥ ሌላ እድል ስለተሰጠኝ ደስተኛ ነኝ። የ13 ዓመት ልጅም እንግዲህ ሆስፒታል እያለው መጥቶ እኔን ለማየት ሞክሮ ነበር። ግን ትንንሾቹ በእርግጥ ሚዲያዎች ላይ ያዩታል። እሱም ቢሆን ሚዲያዎች ላይ ያየው ነበር፣ ሶሻል ሚዲያዎች ላይ ግን መጥቶ አይቶኛል። ትንንሾቹ ያዩት ይሆናል፣ ግን ያደጋውን ክብደት ገና ልጆች ስለሆኑ ላይሰማቸው ይችላል፣ ላያውቁት ይችላሉ ሲልም ጭምር ነውና የሱ ትንንሾቹ ልጆች እንደውም ይሄንን ነገር እንዲያዩት እሱም እንዳልፈለገ ጭምር ቤተሰቦቻቸውም ይሄንን አደጋ እንዳያዩ በተቻላቸው መጠን በየነ መረቡን ወይም ይሄ ኢንተርኔትን እንዳይመለከቱ ለማድረግ ሲጥሩ እንደነበረም ጭምር ያነሳል። ለማንኛውም ግን አንቶኒዮ ቀዶ ጥገና ከተደረገለት በኋላ በ4 የተለያዩ ቦታዎች ላይ ስብራት እንደገጠመውና ይሄ ለ3 ወራት ያህልም ክብደት ያለው ነገር እንዳላነሳ
ጭምር ነው። ይሄ ክብደት ያለ ጫናን መቋቋም አይችልም ነበር እግሩና ያ ጫና የሚያሳድር ነገር የበለጠ እግሩ ላይ ያንን ሲያደርግ አልነበረም ማለት ነው። እና ይሄ ነገር እንግዲህ ማገገም ከጀመረበት ጊዜ አንስቶ ለ6 እስከ 12 ወራት ያህል ድረስ ይቀጥላል ማለት ነው። ግን ከዛ በኋላ ወደ እግር ኳስ ተመልሼ ታዩኛላችሁ ሲል ተስፋን ይጥላል ማይክል አንቶኒዮ በማህበራዊ ሚዲያ ላይ። እንግዲህ ከመጠጥና ከአደንዛዥ እጽ ጋር በተያያዘ ስሜ ይነሳ ነበረ፣ ግን እኔ ያንን ሳደርግ አልነበረም ይሄ አደጋ የደረሰው ከልምምድ ሜዳ ወደ ቤቴ እየሄድኩ በነበረበት ሰዓት ነው። እና በእርግጥ መጠጥ ወድ ይሆናል፣ ግን ደግሞ በዛን ሰዓት ይህንን ነገር ሳደርግ አልነበረም ሲልም ጭምር ነው የሚናገረው። እና አደንዛዥ እጽ ወስጄ አላውቅም ሲልም ተናግሯል። ግን ምንም አይነት ደግሞ መድኃኒቶች አልነበሩም የተጠቀምኳቸው እና በዛን ሰዓት መጠጥ እወዳለሁ ግን መጠጥም ጠጥቼ አልነበረም ሲል ለፖሊስም ማብራራቱን በፖሊስም እንደተረጋገጠ ጭምር ነው የሚናገረው። ለማንኛውም ግን እንግዲህ ቀደም ሲል ፌራሪውን በሚያሽከረክርበት ወቅት ስጋት እንደነበረውም ጭምር ነው እና የበለጠ እንግዲህ የመኪናው ቴክኒካል የሆነ ፕሮብሌም ነበረበት እሱ ይፋ ያደረገው ይሄ ችግር ብሎ ባይገልጽም ግን መኪናው የሆነ ቴክኒካል ፕሮብሌም እንደነበረበት እና ያንን ቴክኒካል ፕሮብሌም ደግሞ ለማስጠገን ቀናት እየቆጠረ ነበር እና አስጠግነዋለሁ ብዬ አስቤ ነበረ ግን ያው እንደተቀደመም ጭምር ነው የሚናገረው እና አደጋው የበለጠ ቀድሞ ፈጥኖ መጣ እንጂ እሱ መኪናው ችግር እንደነበረበት ያቅ ነበር። ለማሰራትም ሊሞክር እንግዲህ ቀናት እየጠበቀ ነበር፣ ግን አስከፊው አደጋ ቀድሞ ገጠመው ማይክል አንቶኒዮን። ለማንኛውም ግን እንግዲህ የስፖርት መኪናዎችን የበለጠ አፍቃሪ የነበረው አንቶኒዮ አሁን ላይ ለስፖርት መኪኖች የነበረኝ ፍቅር ቀንሷል ይላል። በተለይ ካደጋው በኋላ እንግዲህ ማይክል አንቶኒዮ እንዲመለስ እንመኝለታለን። ለማንኛውም በፕሪሚየር ሊጉ ላይ ተመልሶ መጥቶ እንግዲህ የቀደመውን ያንን አጨዋወቱን እንደሚያስመለክተን ተስፋ እናድርግ። ግን ማይክል አንቶኒዮ የገጠመው ነገር በጣም ከባድ እንደነበረ ያትታል። እሱም ቢሆን ዛሬ እንግዲህ ለቢቢሲ እንደተናገረው ከሆነ ይሄ አደጋ በጣም ከባድ ነው። ኤኒዌይስ ብቻ እስኪ ለማይክል አንቶኒዮ መልካሙን ሙሉ እንመኝ። ግን ከባድ አደጋ ነበር። ፎሎ በማድረግ ቤተሰብ መሆን እንችላለን። መልካም ጊዜ ሁሉ ለእናንተ ይሁንልኝ። ይመቻችሁ። ምንጬ ዘ ቴሌግራፍ። በዘንድሮ የውድድር ዘመን በፕሪሚየር ሊጉ ላይ እንደ ቼልሲ ያህል ቢጫ ካርድ የተመለከተ የለም ይላል እንግዲህ ያገኘሁት መረጃ። በተለይ ደግሞ በዘንድሮ የውድድር ዘመን ላይ እንደ ቼልሲ በቢጫ ካርድ የተንበሸበሸ ቡድን የለም። አብዛኞቹን ከተመለከታችኋቸው በቼልሲ ልክ ያሉ አይደሉም እና በቁጥር ረገድ እንደውም በልጧቸዋል ከትንንሽ ክለቦችም የበለጠ ማለት ነው። በዘንድሮ ብቻ እንግዲህ 79 ያህል ቢጫ ካርዶች ነው ቼልሲ ያየው። ይሄ የበለጠ ተጫዋቾቹ እንግዲህ አግሬሲቭ እንደሆኑ ያሳያል። በአርሰናልም ጨዋታ ላይ በተደጋጋሚ ስናየው የነበረው ነገር ነበረ። ለማንኛውም 79 ቢጫ ካርድ ቼልሲ አይቷል። ከዛ ባለፈ እሱን የሚከተለው እንግዲህ በ75 ቢጫ ካርድ ሳውዝሃምፕተን ነው። ሳውዝሃምፕተን ወራጅ ቀጠና ውስጥ ያለ ቡድን እንደሆነ ይታወቃል። ከዛ ባለፈ በርንማውዝ ነው የአንዶኒ ኢራዮላው በርንማውዝ ወደ 74 በአንድ ብቻ ነው የሚያንሰው ከሳውዝሃምፕተን 74 ቢጫ ካርድ ነው የተመዘገበው በበርንማውዝ ቤት ውስጥ። ከዛ ባለፈ አይፕስዊች ታውን የመጨረሻውን ደረጃ ይዛል። የመጨረሻውን ማለት በጣም ዘሊስት ነው እያልኳችሁ ሳይሆን አራተኛውን ደረጃ እስከ 4 ያሉትን የጠቀስኩላችሁ አራተኛው 70 ነው። 70 ቢጫ ካርድ አይፕስዊች ታውን ተመልክቷል። ከነዚህ ውስጥ እንግዲህ ሁለቱ አግሬሲቭሊ የሚጫወቱት ክለቦች የበለጠ ላለመውረድ የሚጫወቱ ናቸው እና ምክንያት አላቸው ማለት ነው። ያው ላለመውረድ እየተጫወቱ እንደዚህ አይነት ቁጥርን ቢያስመዘግቡ። ለማንኛውም ግን ቼልሲ ይሄን ማስመዝገቡ የበለጠ እንግዲህ ለኤንዞ ማሬስካ ውጤት አለመመዝገብ ወይም ከፍ ላለ ማለት ቼልሲን የበለጠ እንዳናየው ለማድረግ ተጽዕኖ ይፈጥራል አይደል? ተጽዕኖ ያሳድራል እና ምናልባትም እንግዲህ ኤንዞ ማሬስካን ችግር ከገጠሟቸው ነገሮች አንዱ ዲተርሚናንት ፋክተር ይሄ ነው ብዬ አስባለሁኝ እኔ። ለማንኛውም ግን ቼልሲ በቢጫ ካርድ በመመልከት ቀዳሚውን ስፍራ ይዟል በፕሪሚየር ሊጉ ላይ ከፕሪሚየር ሊጉ ክለቦች።